በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። የአባቶቻችን አምላክ ልዑለ እግዚአብሔር በቸርነትና በምሕረት የጠበቀን እስከ ሰዓት ድረስ ቸርነትና ምሕረትን ያበዛልን። በዚህ በቅድስና ቦታ ተሰብስበን እንድናመልከው እንድናመሰግነው ይረዳን። የቅዱሳን አምላክ አምላክ እግዚአብሔር በፍጥረት ሁሉ አንደበት ስሙ የከበረና የተመሰገነ ይሁን። ጌታን ያየንባት አይናችን የተቀበልንባት እጃችን የአዲስ ኪዳን ኪሩብ እናታችን ድንግል ማርያም ስሟ ይክበር ይመስገን። ቅዱሳን አባቶቻችን ክብር ምስጋና ይድረሳቸው። እንዲሁም ቅዱሳን መላእክት ክብር ምስጋና ይድረሳቸውና እግዚአብሔር የሚወዳችሁ እግዚአብሔር የምትወዱ እግዚአብሔር ወዳጆች የድንግል ማርያም የአስራት ልጆች በዚህ ቅዱስ ቦታ የተሰበሰባችሁ ሁላችሁም በልዑል አምላካችን በመድኃኒዓለም ክርስቶስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን አላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችን ለምስጋና ያዘጋጀ የቅድስና ባለቤት አባቶቻችን አምላክ እግዚአብሔር በድጋሚ ስሙ የከበረና የተመሰገነ ይሁን። እንግዲህ እንደ አምላካችን መልካም ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 3 ላይ ያለ አንድ ኃይለ ቃል አንስተን እንማማራለን። ቃሉ በጎ አርበኛ ወይም በጎ ወታደር የሚል ነው። አርባ ሐራ ሰማይ የሚባሉ በእምነታቸው ዋጋ የከፈሉ እምነታቸውን ጠብቀው እምነታቸውን ሳይክዱ ሰማያዊ አክሊል ተቀዳጅተው ይህን ዓለም የተሰናበቱ 40 ወታደሮች አሉ። እነሱን በማየት ነው የትምህርታችን ርዕስ። እንግዲህ ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ ሲጽፍለት እንዲህ እያለ ጻፈለት። ልጄ ሆይ አንተም በጌታችን በኢየሱስ ክርስቶስ ጸጋ በርታ። በብዙ ምስክሮች ፊት ከኔ የሰማነውን ትምህርት ለሌሎች ሊያስተምሩ ለሚችሉ ለታመኑ ሰዎች እርሱን አስተምራቸው። ኢየሱስ ክርስቶስን እንደሚያገለግል በጎ ወታደር ሆነህ መከራ ተቀበል። ኢየሱስ ክርስቶስን እንደሚያገለግል በጎ ወታደር ወይም በጎ አርበኛ ሆነህ መከራ ተቀበል። ወደ ሰልፍ የሚሄድ አለቃውን ደስ ያሰኝ ዘንድ ነው። ወደ ሰልፍ የሚሄድ አለቃውን ደስ ያሰኝ ዘንድ ነው እንጂ የዚህን ዓለም ኑሮ አያስብምና። ስለዚህ አሁን በዚህ ላይ ስናይ በጎ ወታደር ብለን ስንነሳ በትምህርታችን ውስጥ መንፈሳዊ ወታደር ግን ሰው የሚገል አይደለም፣ ሰው የሚያድን ነው። በዚህ ላይ ቅዱስ ጳውሎስ እንደሚነግረን በጎ ወታደር ሆነህ ጽና ነው፣ በእምነት መጽናት ነው። እነዚህን 40 ሰማይ በምንመለከትበት ጊዜ እነዚህ 40 ሰማይ የሚባሉ የፍልስጥኤም ጦር ሰራዊቶች ናቸው። በዘመኑ ታላቁ ንጉስ ቆስጠንጢኖስ በነገሰበት ጊዜ በይሁዳ ሀገሮች በአንዱ ሀገር ከፍሎ አልፊያኖስ የሚባል ሀገረ ገሹሞ ሀገርን እንዲያስተዳድር ክርስቲያኖችን እንዲንከባከብ እንዲያስተዳድር አድርጎ ሾሙ። ይህ ሰው ግን በተሾመበት ዓላማ ጸንቶ ባለመቆሙ ጸንቶ ባለመኖሩ ክርስቲያኖችን ያሳድድ ጀመር። በዚህ ጊዜ እነዚህ 40 ወታደሮች 40 ሰማይ የሚባሉ እምነታችሁን ካዱ ለጣዖት ስገዱ በሚባሉበት ጊዜ እምነታችን አንክድም ለጣዖት አንሰግድም በማለታቸው ምክንያት ተደብድበው እጅግ በጽኑ ግርፋት ተገርፈው ሰውነትን ወደሚቆራርጥ ወደ ውጭ ወደ ሆነ ባሕር ተጥለዋል። ቅዱስ ያሬድ እንዲህ ይላል በዜማ ላይ ያለው ጸለዩ 40 ሰማይ ጸለዩ 40 ሰማይ እለ ተኮነኑ በውስተ ቀላይ ጸለዩ 40 ሰማይ እለ ተኮነኑ በውስተ ቀላይ ይበል ገጾሙ ፀሐይ ጸለዩ 40 ሰማይ ይበል ገጾሙ ፀሐይ ወከዋክብተ ሰማይ ጸለዩ 40
ወይቤሉ ምርሃነ እግዚኦ ፍኖተ ርቱዐ እንተ ባቲ ጸለዩ አርያ ጸለዩ ሰማይ ዛሬ ሊቃውንተ ቤተክርስቲያን በማህሌቱ በስብሐተ ነግሁ ሲጸልዩ ሲዘምሩት የነበረው የአገልግሎት ክፍል ነው። እኒህ 44 ሰማይ ጸለዩ 40 ሰማይ እነዚህ የሰማይ ወታራ ማለት ወታደር ማለት ነው። የሰማይ 40 ወታደሮች የሰማይ ወታደር የእግዚአብሔር ወታደሮች እግዚአብሔር አምላካቸው ክርስቶስን ለማገልገል ስለ ክርስቶስ ለመመስከር በክርስቶስ የሚመጣው መከራ ለመቀበል ቆርጠው የተነሱ የኢየሱስ ክርስቶስ ወታደሮች መንፈሳዊ ወታደሮች እነዚህ ጸለዩ ለተኮነኑ በውስጠቀላይ ለተኮነኑ በውስጠቀላይ ሰውነትን በሚቆራርጥ በቀስቃሳ ውጭ ውስጥ የተጣሉት በዛ የተጋዙት እነዚህ 40 የሰማይ ወታደሮች ጸለዩ። ምን ይላል? ምንድነው የሚለው? ይበርገ ጾሙን ፀሐይ ወከዋክብተ ሰማይ ፊታቸው እንደ ሰማይ ከዋክብትና እንደ ፀሐይ ያበራ ነበር። የእግዚአብሔር ልጆች ከእግዚአብሔር ጋር የሚወርሰው እግዚአብሔርን የሚያመልከው ቅዱስና ጸጋ የበዛለት ሰው ፊቱ እንደ ፀሐይ ያበራል። ነብዩ እግዚአብሔር ሙሴን በምናይበት ጊዜ ሙሴ ከእግዚአብሔር ጋር በደብረ ሲና ሲነጋገር 40 መዓልት 40 ሌሊት በጾም በጸሎት ተወስኖ ቆይቶ በሚመለስበት ጊዜ የሙሴ ፊት እንደ ፀሐይ ያበራ ነበር። እስራኤላውያን የሙሴ ፊት ላይ የሚበራው ብርሃን ፊት አይናቸውን እየበዘበዘው እንዲህ ነበር። ተገልመም ለነ ሙሴ ነበር። ሙሴ ተሸፈነልን ይላሉ። ምክንያቱም ከሙሴ ፊት የሚቆም ሰው አልነበረም። የሙሴ ፊት እንደ ፀሐይ ያበራ ስለነበር የሙሴ ፊት ትኩር ብሎ መመልከት የሚችል ማንም ሰው አልነበረም። ከእግዚአብሔር ጋር የሆነ ሰው እንደ የጸጋ ብርሃን ከፊቱ ላይ ይሳልበታል። እኒህም 44 ሰማይ የሰማይ ሰራዊት የክርስቶስ ሰራዊቶች አምላካችን ክርስቶስን አንክድም በጣዖት አንሰግድም ብለው በእምነታቸው ምክንያት ወደ ሚቆራርጥ ባህር የተጣሉት ፊታቸው እንደ ፀሐይ እንደ ከዋክብት ያበራ ነበር ይለናል ቅዱስ ያሬድ። ይህን ካለ በኋላ ወይኔ መርሃነ እግዚኦ ተሩቷል እንተባኪናው አቤቱ አሉ በቀና መንገድ ምራን። መርሃነ እግዚኦ ተሩቷል የቀና መንገድ ምራን። የቀና መንገድ እንተባኪናው በሷን ይሄዳለን በሷን እነርሰን በቀና መንገድ ምራን። የቀና መንገድን የሚመራ እውነተኛው የሚገርመው ሰማያዊ መንገድ የሚያሳይ እግዚአብሔር ነውና በማይ ውስጥ እያሉ ወደ አምላካቸው ወደ እግዚአብሔር ይጸልዩ ነበር። የሪትም ረፍት የላቸውም፣ ቀንም ረፍት የላቸውም። እጅግ ውጭ የሆነ ሰውነትን የሚቆራርጥ ውሃ ነው። የእግዚአብሔር ልጆች አንዳንድ ጊዜ በውጭ ወቅት እንኳን ቀደም ብለን ስንነሳ ውጭ ላይ ስንሄድ እጅግራችን ውጭ እንዴት ነው የሚያደርገን? እጅግራችን ይተሳሰራል፣ ውጭ ያስረዋል። ፀሐይ ወጥቶ ፀሐይ እስከሚሞቀን ድረስ የፀሐይ ብርሃን እስከምናገኝ ድረስ እንቸኩላለን። ስለዚህ እንደዚህ ጽኑ የሰማይ ሰራዊቶች እግዚአብሔርን ለማገልገል ክርስቶስን ለመመስከር በዚያ ባህር ውስጥ ገብተው ይጸልያሉ፣ ይዘምሩ ነበር። ስለ አምላካቸው ፍቅር ስለ መንግስተ ሰማያት ፍቅር በባህር ውስጥ ያለው መከራ ይቋቋሙ ነበር። ተቋቁመው 40 ቀን ቆይተዋል። የሚገርመው የእግዚአብሔር ልጆች በ39ኛው ቀን ካርበው አንደኛው መከራውን ተሰቅቆ ባህሩ ላይ ያለውን ጽኑ መከራ መቋቋም አቅቶት ተስፋ ቆርጦ በ39ኛው ቀን ወጥቶ ክርስቶስን ክዶ ለጣዖት ሰግዶ ወደ ዘላለም እሳት ሄዷል። በ40ኛው ቀን 40 አክሊል ከሰማይ ወረደ። 40 አክሊል ከሰማይ ሲወርድ 39ኙ ከውስጥ ያሉት እነዚህ ጽኑ በእምነታቸው የጸኑት ቅዱስ ዮሐንስ ወንጌላዊ በራእዩ እንደነገረን ኩማ ይመስከለሞት እስከ ሞት የታመንክ ሁን ብሎ እንዳስተማረን እስከ መጨረሻ የጸኑት በትዕግስት ክርስቶስን የተቀበሉት እሱን የሚጠባበቁት 39ኙ የወረደውን አክሊል እያንዳንዳቸው የወረደውን አክሊል ተቀብለው አንደኛው አክሊል የሚቀበላት አጣ በሰማይ ተንጠልጥላ ታየች። በዚህ ጊዜ ያላመነ በክርስቶስም ያልተጠመቀ ልጅነትን ያላገኘ አንድ ወታደር
39 የረዱ ተቀዳጅተው አንደኛ ስትቀራየና እኔም ሰው ኢየሱስ ክርስቶስ አምላክ ወይ አምላክ እንደሆነ ከስላሴ አንዱ እንደሆነ የሰው ልጆችን ለማዳን ወደዚህ ምድር እንደመጣ አምናለሁ ብሎ ወደ ማሩ በመግባት ያችን 40ኛዋን የብርሃን አክሊል የክብር አክሊል ተቀዳጅቷል። የእግዚአብሔር ልጆች ከነዚህ ቅዱሳን የምንማረው ጽናትን እንማራለን፣ ትዕግስትን እንማራለን። ትዕግስትን ያዘወተረ የጸና ሰው ባላማው የጸና ሰው ክብርን ያገኛል። እስከ መጨረሻ የጸና ሰው መጽናት ያቃተው ባላማው ያልጸና መከራውን የተሰቀቀ መከራው ያሰቀቀው ሰው ከእምነት ይወጣል፣ ክብርን ያገኛል፣ የተዘጋጀለትን መንግስትን ያጣል። ምክንያቱም 40ኛውን አንደኛው ሰው ስናይ 39 ቀን ቆይቶ አንድ ቀን መታገስ አቅቶት ሲወጣ ክብር አልባ ቀርቷል። የእግዚአብሔር ልጆች ሁላችንም በክርስትና ሕይወታችን ስንኖር ፈተና ሊመጣ ይችላል። በተለያየ ምክንያት ሃይማኖታችን ሊፈተን ይችላል፣ እምነታችን ሊፈተን ይችላል። ነገር ግን ጽናት ያስፈልጋል። በመጽናት ጌታዬ ድረስልኝ፣ ጽኑ መከራ ገጥሞኛል፣ ከአቅሜ በላይ ነው፣ ይህንን መከራ የማልፍበትን ብርታትና ኃይል ስጠኝ እያን ልንጠብቅ ልንጸልይ ያስፈልጋል። እኛ በማናውቀው እሱ በሚያውቀው እጅግ ጸጋ በስቶልን በምንኖርባት በመንግስተ ሰማያት ለመኖር ሁላችንም የክርስቶስ ወታደሮች ጽኑ ወታደሮች ነን። ሰላማታችን እየመሰከርን በንጽህና በቅድስና ጸንተን ልንኖር ያስፈልገናል። ቅዱስ ጳውሎስ ይህንን ካለ በኋላ የሚያገለግል እንደሱ ካላገለገለ አክሊልን አያገኝም። የእግዚአብሔር ልጆች ሁላችንም አገልጋዮች ነን። አገልግሎታችን ሊለያይ ይችላል፣ መንገዳችን ሊለያይ ይችላል። ነገር ግን ሁላችንም በየድርሻችን በየጸጋችን አገልግለን የምንገባበት አንድ የእግዚአብሔር መንግስት አለ። ስለዚህ የሚያገለግል እንደው ካላገለገለ እንደው ካልሰራ አክሊልን አያገኝም። ሁላችን ክርስቲያኖች አምላካችን እግዚአብሔርን አገልግለን ለመንግስቱ የምንመጣበት ሰማያዊ ክብር የምናገኝበት ህግ ተሰርቷል፣ ስርዓት ተሰርቷል። ቤተክርስቲያን በዘፈቀደ አታገለግልም። ቤተክርስቲያን በዘፈቀደ አታመልክም። አምላኳን የምታመልክበት የምታገለግልበት ስርዓት አላት፣ ህግ አላት። የህግ ሰው የሰራው ህግ አይደለም፣ ከእግዚአብሔር የተገኘ ነው። ስርዓተ ሰማይ ተሰራተ ምድር ነው። የሰማይ ስርዓት በምድር ላይ ተሰርቶ እናገለግላለን። በሰማይ በመላእክት ዓለም እግዚአብሔር እንዲገለገል እንዲመሰገን የፈቀደ እግዚአብሔር በዚህ ምድር ላይ በእኛ በሰው ልጆች አንደበት እንዲገለገል እንዲመሰገን እንዲወደስ እንዲመለክ ስለፈለገ በቅዱሳን አባቶቻችን ላይ አድሮ ስራ ሰርቷል። ስለዚህ ማንኛውም በቤተ ክርስቲያን የሚከናወነው መንፈሳዊ አገልግሎት ስርዓት አለው። ያለ ስርዓት የሚገለገል ምንም ነገር የለም። የማይበቱ አገልግሎት ስርዓት አለው። ሲጀመር ስርዓት አለው፣ መካከል ያለው ስርዓት አለው፣ ቀደም ተከተል አለው፣ ሲጨረስም ስርዓት አለው። ሰዓታቱም ስርዓት አለው፣ ስብሐቱም ስርዓት አለው፣ ቅዳሴውም ስርዓት አለው። እያንዳንዱ በቅደም ተከተል በስርዓት ተቀምጦ በዚያ ስርዓት መሰረት ቤተክርስቲያን ታገለግላለች። ጾማችንም ስርዓት አለው፣ ህግ አለው፣ ዝም ብለን አይደለም። ስለዚህ እንደ ስርዓቱ የሚያደርግ ሰው እንደ የሚያገለግል ሰው አክሊልን ይቀበላል። ስለዚህ ወገኖቼ ሁላችንም በስርዓትና በህግ እንድንኖር የአባቶቻችን አምላክ እግዚአብሔር ይርዳን። ዛሬ የሰው ልጅ ስርዓት አልበኛው ነው፣ ከህግ እየወጣ ነው፣ በራሱ ፈቃድ እየተመላለሰ ነው። የእግዚአብሔር ልጆች እንኳን በሰማያዊ መንግስት በእግዚአብሔር ዘንድ በዚህ ምድር ላይ እንኳን የሰው ልጅ ስርዓት አልበኛ ከሆነ ከባድ ነው። ከህግ ከወጣ ይቀጣል፣ ከስርዓት ከወጣ ይቀጣል። በምድራዊ ዳኛ በምድራዊ መንግስት በህገ መንግስት መሰረት ይቀጣል፣ ይዳኛል። ከስርዓት የወጣ ሰው ከህግ የወጣ ሰው ማንኛውም ሰው በህግና በስርዓት ነው የሚመራው። ስለዚህ ቅዱስ ጳውሎስ የሚያገለግልም ቢሆን እንደ ህጉ ካላገለገለ አክሊልን አያገኝም። እግዚአብሔር ልጆች እኛ የምናገለግለው ሁላችን በየድርሻችን የምናገለግለው ቤተክርስቲያንን የምናስወድሰው የምናስቀድሰው የምናመልከው እግዚአብሔርን የክብር አክሊል ለመቀዳጀት ነው። ስለዚህ ሁላችን መትጋት ያስፈልገናል። የሚደክም አራሽም አስቀድሞ ፍሬውን ያገኝ ግድ ነው። ያልሆነ አስተውልን፣ እግዚአብሔር በሁሉ ነገር ጥበብ ይስጥህ። ያልሆነ አስተውል፣ እግዚአብሔር በሁሉ ዘንድ በሁሉ ነገር ጥበብን ይስጥህ። የእግዚአብሔር ልጆች ጥበብ ጎሎናል። ጥበብ ማለት ማስተዋል፣ ክፉና በጎ መለየት፣ የሚጠቅመው መለየት፣ ከእግዚአብሔር ጋር ለመኖር መወሰን፣ ይህኛውን ዓለም ምን አይነት ዓለም እንደሆነ፣ ይህኛው ዓለም የሚያልፍ ዓለም ጊዜያዊ ዓለም፣ የሰው ልጅ በበለጠ ክርስቲያን ወደ እግዚአብሔር መንግስት የሚሸጋገርበት ዓለም ነው።
ወገኖቼ ይህ ዓለምኛ ጊዜያዊ ዓለም ላይ ያለነው ወደ ዘላለማዊ ዓለም የምንሸጋገርበት ብዙ ነው የሚያለው የእግዚአብሔር መንግስት ወክላ በቆመች ቤተክርስቲያን ላይ ቆመን የምናመልከው እግዚአብሔርን በደጅ ቆመን ደጅ የምንጸና ሐውድቱን የምንሰማ ወደ ዘላለማዊ መንግስት ለመሸጋገር ነው። ስለዚህ ለመሸጋገር በዚህ ምድር ላይ ያለን ከእግዚአብሔር ጋር ሆነን ጥበብ የጎደለን ማስተዋል የጎደለን ዕውቀት የጎደለን በሃይማኖት በምግባር የደከምን ሰዎች እግዚአብሔርን በጸሎት እየጠየቅን ጌታዬ እባክህ በአንተ በሕግ እንድጸና አንተን አምልጬ ለዘላለም መንግስት እንድበቃ እባክህ ማስተዋልና ጥበብን ስጠኝ እባክህ ብርታትን ስጠኝ እያልን ልንጸልይ እግዚአብሔርን ልንጠይቅ ልናመልክ ይገባል። ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ለኤፌሶን ሰዎች በጻፈላቸው መልእክቱ በምዕራፍ 6 ከቁጥር 10 ጀምሮ እንዲህ እያለ ይናገራል። የትምህርታችን ርዕስ በጎ ወታደር ወይም በጎ አርበኛ የሚል። ስለዚህ ቅዱስ ጳውሎስ እንዲህ እያለ ይናገራል። እንግዲህ ወዲህ በእግዚአብሔርና በኃይሉ ጽናት በርቱ። በእግዚአብሔርና በኃይሉ ጽናት በርቱ። ክርስቲያን ቅድም ቅዱስ ጳውሎስ እንደነገረን ሐርባራ ሰማይ እንደተባሉ የሰማይ ወታደሮች እንደተባሉ ክርስቲያን የክርስቶስ ወታደር ሆኖ ሰልፍ ላይ ነው። ክርስቲያን አንድ ቀን የሚያርፍበት የለው። ጦር ሜዳ የሄደ ወታደር ረፍት የለው። ሁልጊዜ ተዘጋጅቶ ሁልጊዜ ታጥቆ ሁልጊዜ ንቁ ሆኖ ነው የሚጠብቀው ጠላት የሚመጣበት ጊዜ ስለማይታወቅ ክርስቲያን ምን ጊዜ እንደዚህ ሲሆን የታጠቀ ወታደር ንቁ ወታደር ሆኖ መኖር ይገባል። ሰልፍ ላይ ነው ክርስቲያን በሕይወት ዘመኑ። ሰልፉ ከሥጋዊና ከደማዊ ጋር አይደለም፣ ከመናፍስት ርኩሳን ጋር ከሰይጣንና ከሰራዊቱ ከዲያብሎስና ከሰራዊቱ ከሰይጣን ጋር ሰልፍ ላይ ነው። ስለዚህ ቅዱስ ጳውሎስ እንደሚናገር የሰይጣንን ተንኮል መቋቋም እንድትችሉ የእግዚአብሔርን ጋሻ ልበሱ። ሰልፋችሁ ከጨለማ ገዦችና ከሰማይ በታች ካሉ ከክፎች አጋንንት ጋር ነው እንጂ ከሥጋዊና ከደማዊ ጋር አይደለም። ከሥጋዊና ከደማዊ ጋር አይደለም። ስለዚህ ወገኖቼ የእግዚአብሔርን ጋሻ ልበሱ ሲል ቅዱስ ጳውሎስ ይህ ጋሻ ማለት የሚመጣ ጦርን የሚመልስ ጋሻ ታውቃላችሁ። በሀገራችን ፈረስ የሚጋልቡ ሰዎች አሉ። በፈረስ ዘንግ እየተወራወሩ የሚጫወቱ ሰዎች አሉ። በበዓላት ጊዜ በገጠር ኢትዮጵያ እና ጋሻ ይዘው የሚወረወረውን ዘንግ ይመልሳሉ። የሚወረወር ጦር በጋሻ ይመለሳል። ይሄ ጋሻ የሰው ልጆችን የተወረወረ ነገር የሚመለስበት ነው። ስለዚህ ሰይጣን ዲያብሎስ ሁልጊዜ ፍላጻ ይወረውራል ክርስቲያኖችን ለማጣል ክርስቲያኖችን ለመግደል በነፍሳቸው ለመግደል የሚወረውረው የሐሰት ጦር አለ፣ የክደት ጦር አለ፣ የድክመት ጦር አለ፣ የጥላቻ ጦር አለ፣ የዝሙት ጦር አለ፣ ከእግዚአብሔር መንግስት የሚለይ ወደ ሞት የሚመራ ክፉ ነገር አለ። ይህንን ለመመለስ የእግዚአብሔር ጋሻ መያዝ ያስፈልጋል። የእግዚአብሔር ጋሻ ምንድነው ብለን መንፈስ ቅዱስ ሕጉ ሥርዓቱ ንጽሕና ቅድስና ነው። ስለ እግዚአብሔር ዘዘዋ ስለ እግዚአብሔር ይድን የእግዚአብሔር ስም የጠራ ይድናል። ወገኖች የእግዚአብሔር ስም ጋሻ ነው። የእግዚአብሔር ስም ማምለጫ ጎዳና ነው። የእግዚአብሔር ስም በትር ነው፣ ምርኩዝ ነው። ስለዚህ ይህንን የሚሰው ከሰልፈኞቹ ጋር ከጠላቶቹ ጋር ይዋጋል፣ ተዋግቶ ያሸንፋል። የተዘጋጀ የሰለጠነ የታጠቀ ወታደር ድል የማድረግ ዕድሉ ሰፊ ነው። እኛ ክርስቲያኖች ድል የምናደርግበት መሳሪያ ተሰጥቶናል። ጠላታችን ዲያብሎስ የማይተኛ ጠላታችን ነው። ሁልጊዜ የማያንቀላፋ በሕይወቱ እንቅልፍ የሌለ ደስታውን ሁለንተናውን የክርስቲያኖች ውድቀት የሆነ የእግዚአብሔር ልጆች የሰይጣን የዲያብሎስ እስከ ሰራዊቱ ድረስ የክርስቲያኖች በኃጢአት መውደቅ የክርስቲያኖች መታረድ የክርስቲያኖች ደም መፍሰስ የቤተክርስቲያን መቃጠል የዲያብሎስ ግባትና ደስታ ነው። ስለዚህ ጠላታችን ዲያብሎስ ድል የምናደርገው በሥጋዊ ኃይል አይደለም። ምክንያቱም በሥጋ የሚመጣው የምናሸንፈው በሥጋ የሚመጣው ነው። በሥጋ የሚመጣው በሥጋ ልንመልስ እንችላለን። ረቂቁን አካል በምን መመለስ ይቻላል? የእግዚአብሔር ልጆች ረቂቁ ዲያብሎስ ረቂቅ ነው። ከመላእክት አንዱ ነበር። እንዲሁም ሐዘም ምንድነው? ቅርመ እግዚአብሔር የሚባለው ሐዘም እንጥራት ቅርመ እግዚአብሔር የሚባለው ዋነኛው የመላእክት ሁሉ አለቃ ከእግዚአብሔር ባለሟል ወደ እግዚአብሔር ቀረበ ነበር። በትንቢቱ ባለማበሩ ፍጡር ሲሆን ፈጣሪ ነው በማለቱ አመስጋኝ ሲሆን አመስግኑ በማለቱ ስለወደቀ እንጂ ዲያብሎስ ሰይጣን ማለት ረቂቅ መልአክ ነው። ነገር ግን ጸጋ ተነስቶስ ከብርሃን ጨለማን ለብሶ ከሕገ እግዚአብሔር ወጥቶ ወደ ምድረ ፋይዳ የወረደ እጅግ የሰው ልጆች ተቃራኒ የሰው ልጆች እንቅፋት የሆነ ጽኑ ጠላት ነው።
ስለዚህ ይህንን ጠላት ድል ልናደርግ የምንችለው ልናሸንፍ የምንችለው በስጋዊ መሳሪያ አይደለም፣ በስጋዊ ኃይል አይደለም፣ ጦር በመወርወር አይደለም፣ ጥይት በመተኮስ አይደለም፣ በትር በመያዝ አይደለም፣ በሚለዋ በጩቤ አይደለም፣ በሰይፍ አይደለም፣ በገጀራ አይደለም። ይህንን ጠላት ድል የምናደርገው በእግዚአብሔር ስም ነው። ይህን ጠላት ድል የምናደርገው በጾም ነው። ይህን ጠላት ድል የምናደርገው በጸሎት ነው። ይህን ጠላት ድል የምናደርገው በስግደት ነው። ይህን ጠላት ድል የምናደርገው በፍቅር ነው። ይህን ጠላት ድል የምናደርገው በንስሐ ነው። ይህን ጠላታችን ዲያብሎስን ድል የምናደርገው በንጽህና በቅድስና ወደ ንስሐ በመግባት ሥጋ ወደሙ በመቀበል ነው። ይህንን ካደረግን ጠላታችን ዲያብሎስን ድል የምናደርግበት ኃይል እናገኛለን። ስለዚህ ቅዱስ ጳውሎስ ሰልፋችን ከስጋዊና ከደማዊ ጋር አይደለም፣ ከረቂቃን መናፍስት ጋር ነው። የእግዚአብሔር ልጆች ብዙ ጊዜ የሰው ልጅ ረቂቃን መናፍስት መዋጋት ስለሚያቅተው ከእግዚአብሔር ወጥቶ ቅድስናውን አጥቶ ልጅነቱን አጥቶ ዓለምን መስሎ የወደቀው ወደ ዓለም የተጓዘ ወደ ሞት የሚሄደው ሰው ብዙ ነው። ምክንያቱም ዲያብሎስ ድል እንዳይነሳ ጸሎት እንዳናደርግ እንቅልፍ ይጥልብናል፣ እንዳናስቀድስ ያደክመናል፣ እንዳንሰግድ ያደክመናል። ወደ እግዚአብሔር ቤት እንዳንመጣ ባለም ላይ ያለውን ዘፈኑን ጫወታውን ተላ ደስታ ለአይምሮአችን ለህሊናችን ለዓይናችን የሚያስደስት አድርጎ ያሳየናል። ሁሉን ነገር ትተን ወደዚያ እንሄዳለን። ስለዚህ በጥቃቅን ነገር በሚለጨለጭ ዓለም ወደ እግዚአብሔር ሳንቀር ድል የምናደርግበት ማሳሪያ እንዳንታጠቅ በማድረግ ድል ያደርገናል። ክርስቲያኖች ከዚህ ወጥተን ጠላታችን ዲያብሎስን ድል ልናደርግ ይገባል። ስለዚህም ማለት በክፉ ቀን መቃወም እንድትችሉ የእግዚአብሔርን ጋሻ ያዙ፣ እንድትጸኑ በሁሉ የተዘጋጃችሁ ሁኑ። በሁሉ የተዘጋጃችሁ ሁኑ። ክርስቲያን ሁሉ ጊዜ የተዘጋጀ ወታደር መሆን አለበት። ዝግጅቱ ምንድነው? ዝግጅቱ በጾም ነው። ዝግጅቱ በንስሐ ነው። ዝግጅቱ በይቅርታ ነው። ዝግጅቱ በፍቅር ነው። ዝግጅቱ ከእግዚአብሔር ጋር በመሆን ነው። ስለዚህ እኛ መዘጋጀት ያስፈልገናል። የእግዚአብሔር ልጆች ከአምላካችን እኛ ልጆቹ ክርስቲያኖች ልንማር ያስፈልጋል። ይቅርታ ዛሬ ይቅርታ ልባለን ክርስቶስን የምናመልክ ከየተማሩ አምላካችን ከክርስቶስ ወታደር የሆነ ክርስቲያን አማኝ ክርስቶስን ለዓለም የሚሰብክ በሕይወቱ የሚሰብክ በንግግሩ የሚሰብክ በአለባበሱ ክርስቶስን የሚሰብክ በኑሮው ክርስቶስን የሚሰብክ ክርስቲያን ከአምላኩ ከክርስቶስ ይቅርታ ሊማር ይገባል። እኛ ይቅርታ ልንገኝ ሁላችን ልባችን በተንኮል በጭንቅ በቀል በክፋት የተሞላው ነው። ለእግዚአብሔር ልጆች ይቅርታን የማይወድ ሰው ለወንድሙ ለወገኑ ለእህቱ ለእናቱ ለአባቱ ለጎረቤቱ ለሥራ ባልደረባው ይቅርታን የማይወድ ሰው በእግዚአብሔር ዘንድ ይቅርታን አያገኝም። በእግዚአብሔር ዘንድ ይቅርታን አያገኝም። የእግዚአብሔር አገልጋዮች የእግዚአብሔር ወታደሮች የሚባሉት ክርስቲያኖች አማኞች ሰማዕታት የይቅርታ ልብ ያላቸው ናቸው። የይቅርታ ልብ ያላቸው ናቸው። ስለዚህ ወገኖቼ ሁላችንም የይቅርታ ልብ ሊኖረን ይገባል። ይህንን ካለ በኋላ እንግዲህ ወገባችሁን በእውነት ታጥቃችሁ ቁሙ፣ የጽድቅ ጥሩርን ልበሱ። ወገባችሁን በእውነት ታጥቃችሁ ቁሙ። የታጠቀ ሰው ይበረታል። ሲደክማችሁ እናቶችን እህቶችን ወንዶቹ ቀበታቸው ጠበቅ ያደርጋል። እናቶችም አንዳንድ ጊዜ ቀብራውን እንኳን በቀለት የለም በከተማው እየጠፋ ነው። ወገባቸውን በነጠላም በምን ያስራል? ምክንያቱም ሰው ወገቡን ሲያስር ይበረታል። የደከመው አሁን የክርስቲያን የሚበረታበት የጽድቅ መታጠቂያ አለ፣ የንጽህና ቀበቶ አለ። የንጽህና የቅድስና ቀበቶ እሱም መታጠቅ ወገባችሁን ታጥቃችሁ እንድትበረቱ ነው። ስለዚህ እግዚአብሔር ልጆች በጾም ወቅት ስንጸልይ ስንሰግድ እንዳንሰፍ ወደ ኋላ እንዳንመለስ በራብ ምክንያት አጅሬ ዲያብሎስ ገብቶ ጾም እንዳንሽር በጾም የምናገኘው ክብር እንዳይቀርብን እንዲሁም በጸሎት ስንነሳ ለጸሎት እንዳንነሳ ስንፍና በማስተማር በጸሎት የሚገኘው ክብር እንዳያስቀርብን እንዲሁም ስንሰግድ በማድከም ልባችን በማስነፍ በስግደት የምናገኘው ክብር እንዳያስቀርብን የንጽህናን መሳሪያ የንጽህናን ቀበቶ የንጽህናን ዝናር የቅድስናን ዝናር ልንታጠቅ ያስፈልጋል። ትጥቃችን ይሄ ነው። በዚህ በመዝሙረ ዳዊት በመዝሙር 106 በቅንፍ 107 ከቁጥር 5 እስከ 8 ያለውን ቃል ስናይ እንዲህ ይላል። ተራቡ ተጠሙም፣ ሰውነታቸውን በላያቸው አለቀች። በተጨነቁም ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸው ማዳናቸው። እስራኤላውያን ናቸው። የሚበላ በማጣት የሚጠጣ በማጣት ተራቡ ተጠሙ።
ሰውነታቸውን በላቸው አለቀ ከሱ ተቆሩ በዚህ ጊዜ ወደ አምላካቸው ጮሁ የምግብ ባለቤት የመጠጥ ባለቤት ወደሆነው ሁሉም የሚገኝ ከእግዚአብሔር ነውና ሁሉም ቻይ ወደሆነው ሁሉም አስገኝ ወደሆነው የመፍትሄ ባለቤት ወደሆነው የሰው ልጆችን ሰምቶ ወደማያጣሉ ዳነው ሀብታም ነው ወደማይለው ባለስልጣን ነው ተራ ሰው ነው ወደማይለው በንጽህና ለቅድስና ለቀረቡት ምንም ቋንቋ ዘር ለማይለዩ ወደ አምላካቸው ወደ እግዚአብሔር ጮሁ ጮታቸው መልካም ነበር ንጹህ ነበር ሐዘን ምን ኃጢአት በደል የሌለበት ንጹህ ጩኸት ነበር ጩኸታቸው በእግዚአብሔር ዘንድ ደረሰ በዚህ ጊዜ በተጨነቁ ጊዜ ወደ እግዚአብሔር ጮሁ ከመከራቸው ማዳናቸው ወደሚኖሩባት ሀገር ይሄዱ ዘንድ የቀና መንገድ መራቸው አያቸው እግዚአብሔር ልጆች በተጨነቁ ጊዜ ወደ እግዚአብሔር ጮሁ ከመከራቸው ማዳናቸው ዛሬኛ ተጨነቅን በዚህም ብለኛው የዛሬ ሰው ተጨንቋ በብዙ መልኩ በጤና ተጨነቃለ ጤና በማጣት በኑሮ ውድነት ፈራን የሚጨነቃለ ሰላም በማጣት የሚጨነቃለ ወጥቶ ለመግባት ለቤቱን ጌት ይነጋል ቀኑን ጌት ይመሻል የሰው ይጨነቃል እኚህ ነገሮች ሁሉ እንዲሩቁም ሁሉም ሰው ለእግዚአብሔር ጮሃል ችግሩ መጮሃችን መልካም ግድ ነው ወደ አባታቸው ለእግዚአብሔር ያጮህ ወደ ማን ጮሃል በዚህም ብለና ጮህ ብልጮህ የሚሰማና እናገኝ ይችላል ወደ እግዚአብሔር መጮሃችን መልካም ነው ነገር ግን በእግዚአብሔር ጆሮ የሚደርሰው ጩኸት ምን አይነት ጩኸት ነው በንጽህና የታጀበ ጩኸት በእምነት የታጀበ ጩኸት በንስሐ የታገዘ ጩኸት በእግዚአብሔር ፊት ይደርሳል እግዚአብሔር ይሰማል እግዚአብሔር ሰማቸው ከመከራቸው ማዳናቸው መልስ ሰጠ በንጽህና የሚጠሩትን እግዚአብሔር መልስ ይሰጣል በቅድስና የሚጠሩትን እግዚአብሔር መልስ ይሰጣል በንስሐ የሚጠሩትን እግዚአብሔር መልስ ይሰጣል በፍቅር የሚጠሩትን እግዚአብሔር መልስ ይሰጣል በአንድነት ሆነው የሚጠሩትን እግዚአብሔር መልስ ይሰጣል እኛ እግዚአብሔር ልጆች ተለያይተናል ስማችን እንጂ ግብራችን አይደለም ክርስቲያን አንድ ነበር ዛሬ ግን ሁላችንም ክርስትና ስማችን እንጂ ግብራችን ተለያይቷል በብዙ መልኩ የተራራቅን ሰዎች ነን በብዙ መልኩ ተከፋፍለናል ስለዚህ እግዚአብሔር ደግሞ በአንድነት የሚጠሩትን በአንድነት የሚጮሁትን ይፈልጋል ወደሱ ጮሁ እሱም ሰማችሁ አምላካችን እግዚአብሔር እኛ ልጆቹን እንደዚህ እንደ በቸርነቱ ተመልክቶ ጮታችን ካልተሰማ ጮታችን ሰምቶ ቸርነት ምሕረቱን አብዝቶ መልስ ካልሰጠን ምንም ቅድስና ጎሎናል የእግዚአብሔር ልጆች መከራው ሁልጊዜ አይለቀንም ስለዚህ ነብዩ እግዚአብሔር ዳት እንደነገረ ከሰማቸው ካዳናቸው በኋላ ወደሚሄዱበት ሀገር ይሄዱ ዘንድ የቀና መንገድ መራቸው ምድረ ርስት ናት የሰማይ መንግስት ምሳሌ ወደሆነች ወደ ምድረ ርስት ይዘንድ ዘንድ የቀና መንገድ መራቸው እግዚአብሔር ቀደመ መንገዱን ማስተካከለላቸው በመንገዳቸው ላይ እንቅፋት የሚሆኑ ጠላቶቻቸው ድል ያደረገ እግዚአብሔር እየቀደመ ወደ ምድረ ርስት አገባቸው የእግዚአብሔር ልጆች እኛም ወደምንሄድበት ሀገር እግዚአብሔር ቀኑ መንገዳችን ካላቀና ወደ ሀገራቸው ለመንግስተ ሰማያት መንገደኞች ነን የት መንገድ ላይ ያለነው ወደ መንግስተ ሰማያት ጉዞ ላይ ያለነው ገና ወደ መንግስተ ሰማያት አልደረስንም በዘመናችን ሁሉ ጽድቅ እየሰራን ስደት እየሰደን ምጽዋት እየመጸወት ሕገ እግዚአብሔር እየጠበቅን የሕይወት ጉዞአችን አቅንተን ወደ መንግስተ ሰማያት እስከምንደርስ ድረስ እኛ ክርስቲያኖች ጉዞ ላይ ነን የምናርፈው ከዚህ ዓለም ከወጣ ወደ ዓለም አልፈን ወደዚያኛ ዓለም ስንሸጋገር ብቻ ረፍታችን እንጂ በዚህ በሕይወት ጉዞአችን ጉዞ ላይ ነን ስለዚህ በጉዟችን እግዚአብሔር ቀድሞ መንገዳችን የቀና ሆኖ ለእግዚአብሔር መንግስት እንድንበቃ ምራን እግዚኦ ፍኖተ ርቱዐ አቤቱ የታወቀና መንገድ ምራኝ ለምን ይገባል ነብዩ እግዚአብሔር ኢሳይያስ በምዕራፍ 8 ቁጥር 13 ላይ እንዲያለ ይናገራል ነገር ግን የሰራዊት ጌታ እግዚአብሔርን ቀድሱት ነገር ግን የሰራዊት ጌታ እግዚአብሔርን ቀድሱት የሚያስፈራችሁና የሚያስደነግጣችሁ እርሱ ይሁን የሚያስፈራችሁና የሚያስደነግጣችሁ እርሱ ይሁን ማን እግዚአብሔር በዚህ ምድር ላይ በጣም የሚያስፈራ ነገር የለም በዚህ ምድር ላይ ያሉ ነገስታት ቢያስፈራችሁ በስጋ ነው የታበየ ደቀ መዛሙርቱን ከመረጣቸው በኋላ ሁሉ ማርስ ተኩሉ አጽናፈ ዓለም
ወደ አራቱም አቅጣጫ ሄዳችሁ አስተምሩ ለዓለም የምስራቹ ወንጌል ንገሩ አምላክ ሰው እንደሆነ ሰው አምላክ እንደሆነ ለዓለም ተናገሩ ነገር ግን ስትሄዱ በአራቱም ማዕዘን ስትሄዱ ሰይፍ ተስሎ እሳት ነጥቶ ይጠብቃችኋል መከራ ይጠብቃችኋል ትታሰራላችሁ በእሳት ትቃጠላላችሁ በሰይፍ ትቆረጣላችሁ በድንጋይ ትወገራላችሁ ወደ ወህኒ ትጣላላችሁ ነገር ግን የተፈረደው ወንጀል የቀጥሉ ስጋከሙ ወለነፍስክሙ ሰይክሉ ቀንትሮታ በዚህ ጊዜ በስጋ የሚገሏችሁን አትፍሯቸው በስጋ መከራ የሚያወጡባችሁን አትፍሯቸው ነፍሳችሁን መግደል ስለማይችሉ እግዚአብሔር ልጆች ስለዚህ ቅዱስ ኢሳይያስ ምን ይላል ሁሉም ነገር ማድረግ የሚቻለው በነፍስም በስጋ የሚቀጠው እግዚአብሔር ፍሩ እንጂ ሌላ አትፍሩ ዛሬ ሁላችን ልንፈራ የሚገባው አምላካችን ነው እግዚአብሔርን የሚፈራ ሰው በጽድቅ ይመላለሳል እግዚአብሔርን የሚፈራ ሰው ሕጉን ይጠብቃል እግዚአብሔርን የሚፈራ ሰው ንስሐ ይገባል ወርቁ ይነሳል በኃጢአት ወርቁ በንስሐ ይጠገናል በኃጢአት ረክሶ በንስሐ ይቀደሳል በኃጢአት ተሰውሮ በንስሐ ይጠገናል የራቀው ወደ እግዚአብሔር ይቀርባል ያጣው ልጅነት በንስሐ ይመለሳል በክብር ሥጋው በክብር ደሙ ታትሞ ለእግዚአብሔር መንግስት ይበቃል ስለዚህ ኢሳይያስ የሰራዊትን ጌታ እግዚአብሔር ፍሩ እንጂ ሌላ ነገር አትፍሩ ሁላችንም እግዚአብሔር አምላካችን ሕጉን ትእዛዙን ጠብቀን እንደ ጉኖረን መልካም ፍሬ አፍርተን ለመንግስቱ እንድንበቃ የአባቶቻችን አምላክ እግዚአብሔር ይርዳን በጎ ወታደር ሆን